ቃል ስጋ ሆነ ድሮ ጀምሮ እናውቅሃለን። የምናውቅህ ግን በምንድን ነው? ከይቅርታ ጋር ስድድብ እንዳይመስልህና ቁርአን ላይ የሌለ ምዕራፍ አይ ቲንክ ሱረቱል ማን ያልከው ሱረቱል እንትና አለ ብለህ ስትናገር ነው የማውቅህ። ከይቅርታ ጋር ማለት ነው። ችግር የለም። አሁን የገባኸው ልትወያይ ነው። አንዴ ቃል ስጋ ሆነ እሺ፣ በመለስ ልትወያይ ችግር የለም። በቃ በመለስ ልትወያይ ያቀረብኩት አሁን ለምሳሌ ለኢብራሂም የውይይት ጥሪ አቅርቤለታለሁ ባለሰው ኢብራሂም ጋር ደስም ቆይ አንዴ ቃል ስጋ ሆነ ኢብራሂም ጋር ደስም አላህ አባት ይባላል ወይስ አይባልም? በመድረስ ልትወያይ የገባኸው በዚህ ድረስ ልትወያይ የገባኸው አላህ አባት ይባላል። አዎ አላህ አባት ይባላል ወይስ አይባልም በሚለው ምክንያቱም መጽሐፍ ቅዱስ ላይ አብ የተባለው አላህ ነው ስለተባለ ችግር የለውም። እሺ በዚህ ድረስ ልትወያይ የገባኸው ግን ደግሞ ወደ ውይይት ከመግባታችን በፊት ለዚህ ውይይት ትበቃለህ አትበቃም የሚለውን ለማወቅ አንድ ጥያቄ ልጠይቅህ። ቶሎ ትመለስ። ካልመለስክ እንጨርሳለን። አባት አንተ ብቁ መሆንን በምናወቅ እሱ ውይይት ላይ አንዴ አይደለም አሁን ጥያቄ ጠይቀሃለሁ፣ ትፈተናለህ። በዛ ብቁ ከሆንክ እንቀጥላለን። እየቀለድክ አይደለም፣ መጀመሪያ መፈተን አለብህ። እኔም ማውቃለሁ። እዚህ ተሰብሰባችሁ ጉራ ብቻ እንጂ እቤታችሁ ወደ ኢብራሂም ካስተላለፍኩ ከባድ ነው የሚሆነው። አቤት ብሮ ኢምሩዬ እንዲህ እናደርጋለን። ይኸውልህ ቃል ስጋውን እንዴት ነህ? ሰላም ነዋ። ሚዩት አታርጉት። ቆይ ሚዩት አታርጉት። ቃል ስጋውን እንዴት ነህ? ሰላም ነው። እንኳን ደህና መጣህ። አክብረህን መምጣትህ ደስ ብሎናል በጣም። ስለዚህ ምን ታደርጋለህ መሰለህ? ያው ተማሪ ስለሆንክ ጥያቄ ካለ አቅርብ። የፈለግከውን ጥያቄ አቅርብ፣ ይመለስላል። እሺ ቀጥለው። ጥያቄ ሳይሆን አንተ አስተማሪ ነህ። በቅድሚያ ቀጥር። አንተ አስተማሪ ነህ ወይ? እኔ እናንተ ታቀርባለህ ጥያቄ ታቀርባለህ ወይስ ትወጣለህ? ውይይት ነው። አንደኛ ጥያቄው ነው። እሺ ይሄን ጥያቄ እንመለስለት ጋይስ። በቃ ሚዩት አድርጉት። እኔ ጥያቄ አልጠየኩም። ውይይት ነው ያላችሁ ከኛ ጋር አንድ ጊዜ ሚዩት። እሺ ጥሩ። ስለዚህ አሁን ቃል ስጋ ሆነ ጥያቄ ጠይቋል። የጠየቀው ጥያቄ አላህ አባት ይባላል ወይስ ጥያቄ ነው? ቆይ አንዴ ኧረ ሚዩት አድርግ እንዴ! ጠይቋል ብለህ ብራዘር ጥያቄ ጠይቃለህ እኮ በቃ ዝም በል። ጥያቄ ጠይቃል። ሚዩት አድርገው እስኪ ጀማል። አልጠየቅኩም። እሺ በቃ እንዲህ አድርገን እንዲህ እናደርጋለን። አንድ ኢምሩ ሞዴሬተር የለኝም ሞዴሬተር አንድ ጊዜ። እሺ ምን እናደርጋለን መሰለ? ቃል ስጋ ሆነ ያው አንተ አይደለህም። ቆይ አንተ አይደለም። ቆይ አንዴ ተረጋጋ። ተረጋጋ። እሺ አንዴ ሰከን በል። እንደ ትልቅ ሰው እናውራ። ስለዚህ ምን እናደርጋለን መሰለህ? ጥያቄ ያቀርበዋል ወገናችን። ቃል ስጋ ሆነ ያቀረበው ጥያቄ ምንድን ነው? ኧረ ቆይ አንድ ጊዜ ኧረ ቆይ እባክህ። እሺ ቆይ አንዴ በቃ አውርዱትና ይመለሳል። ቆይ አትወርድ። ቆይ አንዴ መዳመጥም እንኳን አለብህ። ቃል ስጋ ሆነ ቃል ስጋውን አንዴ ታዳምጠናለህ? ቃል ስጋ ሆነ ማሻላ ጥሩ ነው። እዚህ ድረስ መጥቶ ማሻላ ጥያቄ አቅርቧል። ያቀረበው ጥያቄ ምንድን ነው? አላህ ቆይ ተረጋጋ። 1300 ሰው እየሰማ እንድትዋሻለህ። ትክክል 1300 ሰው እኮ ያውቃል እኮ መምህር ይዘናል። እሺ አንተ መምህር ነህ ወይ? አንድ ጊዜ ላስታህ እንዴ ብራዘር። ቆይ እሺ እንደውም እሺ ጥሩ ቆይ አንዴ አላህ አባት ይሆናል ነው አይደለ? ጥያቄ አላቀረብኩም። እሺ ምንድን ነው ውይይት? እንደዚህ አይነት ከኔ ጋር ይቅርታ እንግዲህ አሁን ምን ታደርጋለህ መሰለህ? ቆይ እኔ ነኝ ያወረድኩት። በጣም ይቅርታ አድርግልን። ውይይት ለማድረግ አንተ ብቁ አይደለም፣ ገና ልጅ ነህ። ያው ለማደግ እየተጣጣርክ ነውና ማሻአላህ ወደፊት ምናልባት ለውይይት ብቁ ስትሆን ትመጣለህ። ካልሆነ ግን ጥያቄ እንቀበላለን። ጥያቄውን እንመልስለት ኢንሻአላህ። አላህ አባት ተብሎ ይጠራል ወይስ ምክንያቱም ጠይቋል ኦልሬዲ። እሱን ልመልስለት። እሺ አንድ ጊዜ እንደዛ ነው የሚደረገው። ምክንያቱም ልክህን ማወቅ አለብህ። ስትመጣ ልክ ይታወቃል። እሺ ስለዚህ አባት ተብሎ ይጠራል ወይስ አይጠራም የሚለውን እስቲ እናያለን። አንድ ጊዜ ቆይ አፉ በሉኝ። እሺ ይቅርታ፣ ያው ፋይል አለኝ በሱ ላይ። አላህ Subhanahu Wa Ta'ala እንግዲህ በቁርአን ላይ ራሱን አባት ብሎ ገልጾ አያውቅም። በቁርአን ላይ ምን ብሎ አያውቅም? ራሱን አባት ብሎ ገልጾ አያውቅም። ግን ምንድነው አባት የሚለው ሴንስ ፈጣሪ አስገኝ በሚለው ከሆነ አዎ አላህ የሁሉ ፈጣሪ ነው፣ አስገኝ ነው። ምክንያቱም ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ
በምድር ላይ ማንንም አባት ብላችሁ እንዳትጠሩ፣ አባታችሁ በሰማይ ያለው አንዱ እሱ ነው ይላል ባይብሉ ላይ ሲናገር። ስለዚህ አባት ማለት የባህሪ አባት አለመሆኑና በምድር ላይ ማንም አባት ተብሎ እንደማይጠራ ያ ማለት በሰማይ ነው ሲባል ምንድነው ፈጣሪ ያስገኝ ነው ማለት። ለዛ ነው ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ስለዚህ አንድ አባት የተባለው አንድ አምላክ የሁሉ ፈጣሪ የሁሉ አስገኝ ነው። ስለዚህ ደብል ስታንዳርድ እናደርገውና ደግሞ ያው እኛ ታውቃላችሁ ደብል ስታንዳርዳችን ከባድ ነው። ትንቢተ ሆሴዕ ምዕራፍ 2 ቁጥር 18 ላይ ምን እያለ ይናገራል? ቁጥር 16 ላይ ስለዚህ እነሆ አባብላታለሁ፣ ወደ ምድረ በዳም አመጣታለሁ፣ ለልቧም እናገራለሁ፣ ከዚህም የወይን ቦታ የተስፋ በርም እንዲሆንላት የኮርን ሸለቆ እሰጣታለሁ አለ። በዚያም ከግብፅ ምድር እንደወጣችበት ቀን እንደ ሕፃንነቷ ወራት ትዘምራለች አለ። በዚያም ቀን ባሌ ብለሽ ትጠሪኛለሽ እንጂ ዳግመኛ ባሌ ብለሽ አትጠሪኝም አለ እግዚአብሔር ሲናገር። ስለዚህ እግዚአብሔር ባሌ ብሎ የማይጠራበት ምክንያቱ ምን ሆነ? ጣዖት ስለተጠቀመበት ነው። ስለዚህ በዛኛው ሴንሰን ብንሄድ አላህ አባት ተብሎ የማይጠራበት ምክንያት እናንተ ጣዖት ስላረጋችሁት ነው ማለት ነው። ተግባባን? ስለዚህ ይሄ ነው ማለት ነው። መልሱ እንደተመለሰለት ተስፋ እናደርጋለን። አሁን ወደ ሌላ ሀሳብ መሄድ እንችላለን ማለት ነው። ኢንሻአላህ አፉ በሉኝ ማለት ስለገባው። አይ ችግር የለውም። ዘግተኸኛል። ጀዛከላህ በጣም በጋራ ሁኔታ ዘግተዋል። ከዚህ በላይ ምንም አያስወራም። ጥያቄውም አጭር ነው። ግን ደግሞ ከይቅርታ ጋር አንዴ ትፈቅዱልኝና ከፈቀዳችሁልኝ እኔ ላወራው እፈልጋለሁ። ስለዚህ ወገኔ ካለ እባክህን ኢምራን በምንም አይነት ሁኔታ እንድትወያይ ወላሂ አልፈቅድልህም። ለኔ ተወልኝ ችግር የለውም። አታስቡ፣ አትጨነቅ። ውይይት አይቻልም ኢምራን፣ ደረጃችን አታስብ። እንደዛማ ራሳችን አሁን ግን አንዴ እባክህን ችግር የለውም ናና እናውራ። አንዴ ግባና ሀሳብህን እንስማው። አንዴ ግባ አንዴ። አይገባም እርግጠኛ ኢብሮ እንደዚህ አድርጎት አይገባም። ግን አንዴ ግባ ችግር የለውም። መዋረድም ያጋጠመ ግን ግባ አንዴ። በአላህ ያጀማ ካለ አስገቡት። እኔም እየፈለግኩት ነው ገስት ላይ ከስር እያዳመጠን ያለው ግን ደግሞ አይገባም፣ ገስትም አላከም። ስለዚህ ካገኛችሁ ጎትቱልኝ። ግባና የማወራህ ነገር አለኝ።